አንተ ተው ትለኛለህ። ተው በእናትህ ተረጋጋ። ቋንቋ እጅ ላይ ሰው እንዳትሆን። ለምንድን ነው እንደዚህ ስሜታዊ የምትሆነው? አንተ ራስህን የሆነ ተጠያቂነት ውስጥ እንዳታስገባ። ስሜቱ እኔ አሁን ይኸው ያለችውን ነገር ምንም እንደምታየው አይደለም ብላለች አይደል? ልጁን ሌላ ወንጀል ውስጥ ልትከቺው ነው። ቪዲዮውን ለምን ቪዲዮ አንቺ ታያለሽ? እንደዛ ጋር ስትሆኝ የነበረው ነገር ታውቂያለሽ አንቺ ቪዲዮውን። እሺ ከዛ አብረሽ ልትሆኝ ነው ከዛ በኋላ እሺ ምን ይመስልሻል? እሺ ሰላም ውድ የዩቲዩብ ቤተሰቦቻችን ባላችሁበት ሰላማችሁ ይብዛ። እኔ በጸጋው እባላለሁ። ያው ከዚህ ቀደም እንደሚታወቀው በተለያዩ ቻናሎች የተለያዩ ፕሮግራሞችን ወደ እናንተ ሳቀርብ ነበር። አሁን በራሴ አዲስ አካውንት ከፍቼ በአዲስ ስራ ወደ እናንተ መጥቻለሁ። ላይክ፣ ሼር፣ ሳብስክራይብ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ እንድታበረታቱኝ ስል ዛሬ ይዤላችሁ ወደ መጣሁት ፕሮግራም እገባለሁ። ዛሬ ይዤላችሁ የመጣሁት ፕሮግራም በወንድሜ ፍቅረኛ በኩል ነው። ወንድሜ ፍቅረኛ በተደጋጋሚ ወደ እሱ ቤት በሚሄድበት ሰዓት ያልሆኑ ተግባራትን ያሳየችኝ ስለሆነ ያንን ነገር ለወንድሜ ለማጋለጥ ከሱ ቁልፍ በመውሰድ ቤት ቀድሜ ገብቼ ካሜራውን አስቀምጬ ከሱ ጋር ቀድመን አውርተን እሷ መታ የምታሳየውን ሪያክሽን ለሱ ለማሳየት ነው እንትን ያልነው የተነጋገርነው እና የነበረው ነገር ከረጅም የተወሰነ ጊዜ ቆይቷል። እንደዚህ አይነት ነገር እሷ ማሳየት ከጀመረች እኔም ያው ለኔ እንደዚህ አይነት እንትንን ማሳየት ከጀመረች ለሌላ ሰው ስለማትመለስ ለወንድሜም ጥንቃቄ መውሰድ ስላለብኝ በሽታም የተለያዩ ነገሮችንም እሱ ላይ ይዛ እንዳትመጣ ያው እሱን ለመጠበቅ በሚልና ለእናንተ ትምህርት እንዲሆናችሁ በማሰብ ነው ይህንን ፕሮግራም ይዤላችሁ የመጣሁት። እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። መልካም ቆይታ። እሺ ውድ ቤተሰቦቻችን በነገርኳችሁ መሰረት የብራዘር ግቢ ገብቻለሁ። አሁን ቀጥታ ቤት ውስጥ ገብቼ ካሜራ በድብቅ አስቀምጬ የሚሆነውን ነገር አብረን የምንከታተል ማለት ነው። ቤቱንም አላስተካከሉም። እንደተነሳ ነው መሰለኝ የምትሄደው። እሷ እመጣለሁ ስላለች እሷ ታስተካክላለች ብላ እሱም ሊሆን ይችላል። ካሜራውን እሷ በማታይበት መልኩ እዚህ አካባቢ እሺ አሁን እሷን እስክትመጣ ድረስ ብራዘር ጋርም ስላወራን ወደዚህ እንድትመጣ አድርጓል። እሷን እዚህ እንጠብቃታለን። እዛ ያው የምታሳየውን ነገር አብረን ምን ይሆናል እንግዲህ ሌላ ነገርም ከተፈጠረ ደጋጋሚ የምታሳየኝ ነገሮች ያው እኔም ስላልተመቸኝ ብዙም እቺ የብራዘር ሚስት ሆና ለእኔ እንደዚህ ሆነች። እንግዲህ በውጭም ብዙ ነገር ታደርጋለች ማለት ነው። ስለዚህ ያው ለብራዘር በጊዜ እንደዚህ በማስረጃ ብዬ አሳውቄው ያለውን ነገር እሱ ቢወስን ይሻላል። ምክንያቱም ተያይዞ የሚመጡ ነገሮች ብዙ ስለሆነ ሰው ጋርም ግጭት ሊኖር ይችላል። በሽታም ይዛ ልትመጣ ትችላለች። አሁን ላይ ዘመኑም አስከፊ ስለሆነ የሚፈጠረው ነገር አይታወቅም። ተያይዞ የሚመጣ ነገር ብዙ ስለሆነ ያው ብራዘርንም ከዛ ከሚመጡ ነገሮች ለመጠበቅ ስል ነው ይህንን ነገር ማደርገው። ያው ለእናንተም ትልቅ ትምህርት ይሆናል ብዬ ተስፋ አደርጋለሁ። በራ መለስ ስላደረግና ያው የምትመጣበት ሰዓት ደርሷል። ያው ቅድም ብራዘር ሲነግረኝ የተወሰነ እንደሚቀራት ነበር የነገረኝ። አሁን ቢያንስ የተወሰነ ብትቆይ ነው ከዚህ በኋላ ትደርሳለች ብዬ ተስፋ አደርጋለሁ። እኔ ዝም ብዬ ላነብ ምናምን እንደመጣው እነግራታለሁ። ስልኳንም እንዳታይልኝ ማይክ ምናምን በዚህ ስለምጠቀም ዝም ብዬ እዚች ጋር አደርጋትና ምናልባት ልትጠራጠረኝ ስለምትችል አስቀምጬ ተቀብቀሽ መታለች መሰል ማነው
ቢያንስ አለው ዝም ብዬ እኮ እዛ ደብሮኝ መጽሐፍ ማናነብ ፈልጌ መጣሁት። ብራዘር ነገር አይደለም ማየት ጠፋብህ ትንሽ ያው ስራ ወደ ገበታች አንቺ መጥተሽ አታውቂም እኮ እኛ ጋር እንዴት ነው ብራዘር? ትንሽ ጉንፋንም ነገር አሞኛል። በዛ እንትን እያልኩ አይደለም፣ ለዛ ነው የጠፋው። ቤታችሁን አሰምራችሁ ፈልጉ። የተወሰኑ ነገሮችን ሰጋፊያችሁ ደስ ይላል። ብቻ አሪፍ ሊሆንች ራሴን እየተጋለጥኩ መጀመሪያ የተቀመጥኩበት ቦታ እዛ ሆነሽ እኮ ማውራት እንችል ነበረ። ምን ችግር አለ? እንዲህ ቁጭ ብለን ብናወራ። አይ ችግርማ የለውም፣ ግን የሚያቀራርበን እንትን የለም ብዬ ነው። እንዴት ማለት ምን ተቀራርቦ መቀመጥ ችግር አለ? አይ ችግር የለውም እሱ ያው ራክም ነው፣ ግን ያልተቀራርቦ የምናወራው ነገር የለም ብዬ ነው። ደግሞ ሳንገናኝ ቆየናል። ቆየን እኮ ስራ ምናምን ትንሽ ስለበዛብኝ። ለምንድን ነው የምትረጋው? እንዲህ ነው የምትቀመጠው? ለምንድን ነው የምትረጋው? አይ እንደ መቸራኩስ ተቀራርበናል እኮ ስትነኪኝ ጊዜ እኮ ነው። ለምንድን ነው የምትነኪኝ? ብነካ ችግር አለ? ብነካ ችግር አለ? አይ ለምን ትነኪኛለሽ እንዴ? የሚያነካካ ነው ምክንያት የለም አይደል? የወንድሜ ሚስት አይደለሽ አንቺ ለምን ትነኪኛለሽ? የወንድሜ ሚስት በሆነም እኮ አልተጋባንም። ይናሱ ተጋብተናል እንዳለ ነበርማ ማለት እና ለምንድን ነው አልተጋባንም ማለት ነው? ስላልተጋባሽ ምን የፈለግሽው ነገር መሆን ትችያለሽ ማለት ነው? ምን ችግር አለ? ምንም ችግር የለውም። ችግር የለውም ማለትም ማለት ነው እንዴ? ምንም ችግር የለውም። ምን ችግር አለ? ከእኛ ነው እንጂ እኮ አልተጋባንም። ምን ይነሱ ችግር አለ? ብቀርበው ምን ችግር አለ? እኔ እኮ ችግር አለው አላልኩም እኮ። እናንተ ስላልተጋባችሁ አንቺ የፈለግሽውን ነገር ማድረግ ትችያለሽ ማለት ነው ከማንኛውም ሰው። ምንም ችግር የለውም እኮ ፍቅረኛ ነው እንጂ እና እሱ እኮ አልተጋባንም። አንቺ ሲጀመር እኮ ከእሱ ጋር ራሱ እኮ ሌላ ነገር ማድረግ እኮ አትችይም አይደል? እንዴት ሳትጋቡ እንኳን ከሌላ ሰው ጋር እንዴት እንደዚህ የምታስቢ አንቺ? በዛ ላይ ደግሞ እኔ ወንድሙ ነኝ አይደል? እና ወንድሙ ብትሆንስ ችግር እንዴት ነው ችግር የለው? አንቺ ወንድሜ ፍቅረኛ አይደለሽ እንዴ? እንዴት ነው ከኔ ጋር የፈለግሽውን ነገር ማድረግ የምትችይው? ገና ለገና አልተጋባንም ብለሽ ምንም ችግር የለውም። ዝም ብለህ ቀረህ። ለምንድን ነው የምትገኘው? እኔ እሺ እኔ ለቀሽኝ ማውራት አትችይም? ምን ችግር አለ? መያዝ እኮ ነው የሚይዘው። ምንም አላደርግም። ምን ይሆን ለምን እንዴ? ለምን መያዙ ለምን አስፈለገ እኮ ነው ያልኩሽ። መያዙ ለምን አስፈለገ ነው? ብዙ ችግር አለ። አንቺ እኔ ወንድምሽ የፍቅረኛሽ ወንድም እኮ ነኝ እንዴ? ምን ሆነሽ ነው አንቺ? እንዴ ነው ችግር የሌለው? ለምንድን ነው የምትነኪኝ አንቺ? ሲጀመር ምንድን ነው ፍላጎት? ምንድን ነው ቀረበኝ? ምንድን ነው ሲጀመር ምንድን ነው ፍላጎትሽ አንቺ? ግልጽ አይደለም። ፍላጎቴማ ሪል እኮ ነው። ምንድን ነው የምትጠይቀኝ? እንዴት ምንድን ነው? ምን ማለት ነው ሪል ማለት? ሲጀመር ንግግርሽ ራሱ አንቺ ወይኔ አንቺ አትንኪኝ። ለምን እንደምትነኪኝ
ቁጭ ብለሽ ችግር አለው ብራካ ችግር አለው ችግር አለው። እንዴት ነው ችግር እና ለምንድን ነው የምትገኝ እንዴ? አንቺ ወንድሜ ፍቅረኛ ነሽ እኮ ለምን እንደምትነኪኝ ነኝ? ምንም ችግር የለውም እኮ ብራካ ምን ሆናለ? እንዴት ነው ችግር የለው? አንቺ ምን አይነት አነካክ ነው የምትነኪኝ ሲጀመር? እንዴ ምን ማለት ነው? ምን አይነት አነካክ? ለምንድን ነው የምትነኪኝ ነው? ምክንያትሽ ምንድን ነው? እኔ እኮ የፍቅረኛሽ ወንድም አይደለም? እሷን ቢያይ ምን ይለናል? ደስተኛ ሆነ አይደብረውም እሱ? ለምንድን እሺ እዛ ሆነሽ አውሪኝ። ለምንድን ነው የምትነኪኝ አንቺ? እኔ እኮ ልንዛመድ አይደል ቢልላችሁ እኮ በሆነም እኔና እሱ አልተጋባንም አልኩ አይደል? ኦኬ እስክትጋቡ ድረስ የፈለግሽውን ነገር ማድረግ ትችያለሽ ማለት ነው። እንደዛ ነው እንጂ እኔና እሱ አልተጋባንም እኮ። ፍቅረኛሽ እንደሆነማ አውቃለሁ እኮ እኔ ወንድሙ አይደለሁ እንዴ? እኔ እኮ አውቃለሁ ፍቅረኛሽ እንደሆነ። ግን እንዴት ነው እንደዚህ እኔ ላይ እንደዚህ የምትሆኚው አንቺ? እኔ እንደማልነግረው ምን ያህል እርግጠኛ ነሽ አንቺ እንደዚህ የምትሆኚው? ምን አይነት ሰው መስይሽ ነው? ለምንድን ነው ሁሉም ነገር እኮ በእንደዚህ አንቺ በሴትነትሽ እኮ ሊሆን አይችልም አይደል? ለምንድን እንደዚህ የምትሆኚው አንቺ? እረፊ እንጂ አንቺ እንዴ! ምን እየሆንሽ ነው አንቺ? ምን እየሆንሽ ነው? ምን ስሜታዊ አንተ ራስን ሌላ ችግር ውስጥ እንዳታስገባ። እያየሁ እኮ ነው ያየሁት። ምንም አይደለም ትይኛለሽ። ምንድን ነው የምታደርጉት? እንዳሰብኩ እንዴት እንዳሰብኩ አይደለም ማለት ምን ማለት ነው? አንተ ሰው ተረጋጋ። ቋንቋ ላይ ሰበብ እንዳትሆን። ለምንድን ነው እንደዚህ ስሜታዊ የምትሆነው? አንተ ራስን የሆነ ተጠያቂነት ውስጥ እንዳታስገባ። ከስሜት ወጣ። እኔ አሁን ያለችውን ነገር ምንም እንደምታየው አይደለም ብላለች አይደል? እያየሁት እንዴት እንደምታየው አይደለም ትለኛለህ። ሲጀመር አንተ ባታይ ራሱ እዚህ ሁሉንም እያየሁ አይደል እንዴ? እኔ ሁሉንም ነገር በቪዲዮ አስቀምጫለሁ። በቪዲዮ ቀርጬ እያንዳንዱን ስትል ቪዲዮ ምን ያደርጋል? እኔ እያየሁት በአይኔ በብረቱ ያየሁትን ነገር እኔ አሁን አንተ ወንድም ነኝ አይደል? ለአንተም በማሰብ ነው ለእሷም እንትን በማለት ነው። ገብቶሃል? አንተ ሌላ ሰበብ ውስጥ መግባት የለብህም። ዋናው ማወቅ ነው። ገብቶሃል? ሳይረድ ማወቅ ነው ዋናው ነገር። አሁን እኔ ወንድም ላይ እንደዚህ ያደረገች ለሌላ ሰው አትመለስም። ገብቶሃል? አምኛት ነበር እኮ አምኛት ነበር። በቃ ስሜታዊ አትሁን። ተረጋጋ። አንተ ስትነግረኝ አላምንህም ብዬሽ ነበር እኮ። ተረጋጋ። ስሜታዊ አትሁን። አንተ ስሜታዊ አትሁን። በቃ ተረጋጋ። ተረጋጋና ከዛ ቁጭ ብላችሁ ብታወሩ ይሻላል። ተወኝ። ከዚች ጋር ምንም ነገር ማወራው ነገር የለም። እሷ ጋር ምንም ማለት ነው። ምንድን ነው? ምን እየጠበቅሽ ነው እንጂ አሁን ግን ሌላ ወንጀል ልትከቺው ነው? ቪዲዮውን ለምን ቪዲዮ አንቺ ታያለሽ? እንደዛ ጋር ስትኝ የነበረው ነገር ታውቂያለሽ አንቺ ቪዲዮውን። እሺ ከዛ አብረሽ ልትሆኚ ነው። ከዛ በኋላ እኔ እሺ ምን ይመስልሻል? ቪዲዮ ገና ለሱ ማሳየት ያለሽ እንደ ሶሻል ሚዲያ ላይ ልካለሁ ገና። አንቺ ወንድሜ ፍቅረኛ ሆነሽ እኔ ላይ እንዴት ነው እንደዚህ አይነት ነገር የምታስቢው? ሲጀመር እኔ መጀመሪያም ነግሬው ስላላመነኝ ነው እንደዚህ በተጨባጭ በመረጃ አሳያለሁ ብዬ ለሱ እንደዚህ ቪዲዮ ያደረኩት ማለት ነው። አንቺንም በተደጋጋሚ ተሰኝኝ ነገር ስላየው በማስረጃ አሳየዋለሁ ብዬ ነው አሳይቼዋለሁ። ወንድሜን የመጠበቅ ስራ ሊሰራው ነው። ገብቶሻል? አንቺ ጋር ምንም ነገር እኮ የለኝም። አንቺ ምንም የምፈልገው ነገር የለም። ገብቶሻል? ለሱ እሱ ትክክለኛ መስመር ላይ እንዳልሆነ ላሳየው ስለፈለጉ ነው። ምክንያቱም ወንድሙን ኃላፊነት ስላለብኝ እሱንም ከተለያየ ከበሽታው ከምንም ከብዙ ነገር መጠበቅ ስላለብኝ ነው ቢሆን እንትን ያለው። ለሱ ደግሞ ግዴታ ነው ማሳየት። ገብቶሻል? እዚህ ጋር ያለውን ነገር አስተባብለሽን ልታሳምኚው ትችያለሽ። ቪዲዮን ካላሳየው የነበረው ነገር ሁሉንም ቪዲዮ ተቀርጾ ስለተቀመጠ እንትን አለን። በቃ ምንም ከወንድሜ ነገር ምንም ቪዲዮ ብሎ ነገር የለም። እሺ ውድ የዩቱብ ቤተሰቦቼ ያው የተከታተላችሁት ፕሮግራም ያንን ይመስል ነበር። የነበረው ሁኔታ በጣም ያስጠላ ነበር። እሷም ስታደርግ የነበረውን ነገር እናንተም እንደተከታተላችሁት ነው። በቪዲዮ ላይ ልብስ እስከ ማውለቅ ድረስ ያሉኑ አይነት በቃ ማቀፍ እንደዚህ ለመሳም መሞከር አይነት እና በጣም የሚያስጠላ ተግባር ነበር ስታሳየኝ የነበረው እና በብራዘር እና በሷ መሀልም የተፈጠረው ነገር የሆነ ደስ የማይል ነገር ነበር።
እሱም በጣም ስሜታዊ ሆኖ ነበር። ያው እሱም ሌላ ወንጀል ውስጥ እንዳይገባ በሚል እሱን አውጥቼዋለሁ። እሷም እሱን ከላኩት በኋላ ቪዲዮ እንዳላሳየው ብዙ ልመና ስታደርግ ምናምን ነበር። እኔም ያንን ነገር ያው ለብራዘር አውርታ ልታስተባብለው ትችላለች በሚል ሀሳብ ቪዲዮን ለማሳየት ወስኛለሁ ለሱ። እናንተም ያው የሚሰማችሁን ነገር በኮሜንት እንድታስቀምጡ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱኝ ስል የዛሬውን ፕሮግራም በዚህ ቋጫለሁ። በቀጣይ በሌላ ስራ እስክንገናኝ መልካም ቆይታ